ሰላም ውድ የቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም እያልኩ እንግዲህ በዚህ ሰዓት መጥቻለሁ። ውድ ቤተሰቦቼ እንግዲህ አጠር አድርጌ ቪዲዮን አሳይቻችኋለሁ። ትንሽዬ ቪዲዮ ማለት ነው። ብዙ ለማሰማት አልፈለኩም። እንግዲህ ማያልፍበት ሀገር አያልፍልንም። ግን ያው አንዳንዴ ስናደድ እንደዚህ የሚያደርግ ነገር ይኖራል። ተነሺ ተነሺ ሴትዮዋ ስትል እውነት እኔ ስራ እንኳን አልሰራም እያለች እንግዲህ መሬቷን እየመታች አለ አይደል? የተናደደች ወይስ አሟታል ወይስ ከእሷ ጋር ተጣልታ ያው ፍንት ተነቅሎላት ይሆን ይችላል። ብቻ አላቅም። እግዚአብሔር እርዳን ያለንበት ቦታ ላይ እውነት ይሄ እንግዲህ ያው አይሞላም። ግን እኛ እንግዲህ ታውቃላችሁ ብዙ እንሰቃያለን። እውነት ሲያስብ በጣም ነው አስቸጋሪ ጊዜ ላይ ነን። በየቤታችን በየቤቱ እንግዲህ ከባድ ነገር ይኖራል። ከባድ ጊዜ እያሳለፈን ይሆን እንችላለን። ብዙዎቹ ስልክ የማያዞቹ አሉ። ይሄ እንኳን በስልክ የተቀረጸ ነው። ስልክ የማይዙ ምንም ነገር ማያውቁ ምንም ቋንቋ የማያውቁ በጣም ብዙዎቹ ይኖራሉ። ግን ቢሆንም እቺ እህታችን አሁን አልሰራም፣ አያልፍልኝም፣ አልሰራም እያለች የተናደድ ማለት እያለች ነበረ። ሴትዮዋ ደግሞ ተነሺ ተነሺ እያለች እኔ ምንም ነገር አላረግሽም ተነሺ ስትል ፖሊሱ ጋር ወስድልሻለሁ እያለች ሴትዮዋ ተነሺ እያለች ነበረ። ግን ከባድ ነው። ቢሆንም ያው በየቤት በጣም ከባድ ጊዜ ከባድ ጊዜ እያሳለፈን ይሆን እንችላለን። ያው አንዳንዴ የእሷ ጩኸቱም የልጆቹ ጩኸቱም ስነሳብን አንዳንዴ በቃ አይደል ጭንቅላቱ የሚያዞርበት ጊዜ ይኖራል እና በጣም ከባድ ጊዜ ነው። ያው እውነት መቼ ነው የሚያልፈው? እውነት መቼ ነው እኛ አልፎልን ሀገራችን አረፍ ብለን አእምሯችን አሳርፈን የምንኖረው? በሀገራችን እድገት በሀገራችን የሰራን የራሳችን ችለን ጭንቅላታችን አሳርፈን የሚኖርበት ጊዜ ስጠን። በእውነቴ ነው የምላችሁ። በጣም ከባድ ነው። አንዳንዴ እኔ ራሱ ማለት ነው እና አስባችኋል? ሁሉም ቤት በነገራችን ላይ ያለው ነው። ግን አንዳንድ ይሄ ነገር ሚዲያ ስለወጣ ነው እንጂ ሚዲያ የማይወጣቸው በጣም ብዙ ነገሮች አሉ። እንግዲህ እኔ ወደ ፖሊስ ጋር ወስድሻለሁ ተነሺ እያለቻት ነው ሴትዮዋ። እንግዲህ ጥፋት ይሆን ይችላል። በእርግጥ አጠር ያለችው ቪዲዮ ነው። እኔ ደግሞ ከዛ ቆርጬ ነው የቀረው እንትን አድርጎኝ ትንሽ ለእናንተ አሳያችሁ። ከባድ ነው፣ በእውነት ከባድ ነው። እግዚአብሔር ጠብቀውና እግዚአብሔር ጋርዶን ከሀገራችን ወዲያ ያብቃን ማለት ነው። በጣም ከባድ ጊዜ ነው። አስባችኋል? በነገራችን ላይ በዚህ በሙቀት የተነሳ ራሱ ያብዳሉ ማለት ነው። አጠፋችሁ አላጠፋችሁ እንግዲህ ጩኸታቸው የእነሱ የማይቀር ነገር ነው። ቢሆንም የኛ ደግሞ ጭንቅላታችን ትንሽ ይዞረናል ማለት ነው። አንዳንዴ በጣም ከባድ ነው። ጩኸታችን እንግዲህ በመሬት ላይ የተንከባለለች አልሰራም፣ አያልፍልንም። የምር አያልፍም። መቼ ነው የሚያልፈው? አያልፍም። በእውነት እንከራተታለን እንጂ የሚያልፍ ነገር የለም። ያው አንዳንዴ ያልፈናል ያለን ነው እንጂ አለ አይደል? በጣም ከባድ ነው። አንዱን ጨርሻለሁ ስል አንዱ ይመጣል፣ አንዱን እንደዚህ አድርጋለሁ ስል አንዱ ይመጣል እና በእውነቴ ነው የምላችሁ። ደግሞ በጣም የሚያሳዝነኝ ነገር ይሄ ነገር ወደ ሚዲያ ስለመጣ ነው እንጂ ሚዲያ የማይመጡ በጣም ብዙዎች አሉ። በጣም ማለት ነው። ከባድ ጊዜ፣ ከባድ ሰዓት፣ ከባድ ነገር የሚያሳልፉት አሉ እና ስልክ የማያውቁ ሶሻል ሚዲያ የማያውቁ ምንም እነሱ ጋር እነሱ ሲያወሩ እነሱ ሲሰድቡ ዝም ጸጥ የሚሉ ብዙዎች አሉና እውነት ሲያስበው ከባድ ነው። እውነት ከባድ ነው። ከክፍለ ሀገር የሚመጡ እንደገና ደግሞ ቋንቋ ማያውቆቹ አለ አይደል? እኛ ራሱ ማለት ነው ማንኪያ አምጪ ስል ሳህን እያመጣን ሹካ አምጪ ስል ማንኪያ እያመጣን እንደዛ ነው አውቀናል። ግን የሰው ቤት ከባድ የሆነበት ጊዜ ይኖራል። ያለቀስንበት ቀን ይኖራል። ይሄን ሁሉም ደግሞ አልፈን ወደ ሀገራችን ሄደን ወደ ሀገራችን
ገብተን እግዚአብሔር እርዳን። በእውነቴ ነው የምላችሁና ከባድ ነው፣ በጣም ከባድ ነው። አሁን እቺ እህታችን እየተንከባለለች ነው፣ እያለቀሰች ነው። አያልፍልኝም፣ አያልፍም መቼም በዚህ ምድር ላይ ብዙ ስቃይና መከራ ነው እንጂ ምድር ያው ሁሌም ችግር ናት፣ ሁሌም አስቸጋሪ ናት፣ ሁሌም አለ አይደለም። ከባድ ነውና አያልፍልንም፣ ስራ መባል ነገር አልሰራም እያለች ነው። እችኛ ደግሞ ምንም ነገር እኔ አልነካሽም፣ ወደ ፖሊስ ልስጥሽ ወይም ወደ ፖሊስ ሊወሰድሽ እያለች ነው። ያው ጥፋትም ሊሆን ይችላል፣ ግን ጥፋት ቢሆን ስራ አልሰራም አትልም። ይቅርታ ማለት አለባት ስራ ብትሆን ጥፋቷ ብትሆን። እኔ ግን የገባኝ ጥፋቷ አይደለም የሆነ ነገር ነው በቃ አለ አይደለ። ግን እኔ ፖሊስ ጋር ነው የምወስድሽ፣ ተነሺ በይ እያለች ነው። እና አጠር አድርጌ ነው ቪዲዮ አይታችኋል ማለት ነው። በጣም ከባድ ነው። እውነቴ ነው ብላችሁ እግዚአብሔር ከባድ ጊዜ ሲያሳልፉ በጣም አለ አይደል። እኔ ሰው ቤት ነው በነገራችን ላይ ሰው ቤት ነው። ሁሌ እየሳቅን አይደለም፣ አንድ እያለቀሰን፣ አንድ እየተጨናነቀን ውህ የጎደለ ነገር ነበረ ግን እንዴት ልናገር እያለን አይምሯችን ውስጥ እያሳደረን። እውነቴ ነው የምላችሁ እሱን ስናገር እየጮሁ እንዴት ለምን እንደዚህ ስል እውነቴ ነው የምላችሁና እግዚአብሔርን እኔ በጣም ነው አንዳንዴ በጣም ያስጠላል። በእኛ ጊዜ በዚህ ሰዓት የፈለገንበት ነገር ምን ሆንበት ሰዓት ወተን ነፃነት ምኖርበት ሰዓት ግን እኛ ደግሞ ኑሮ ለመሸነፍ ወደ ሀገር የሰው ቤት የሰው ጓዳ እነሱ ጋር ሲጮህ ምን ያለን ከባድ ጊዜ ነው። ግን ቢሆንም እግዚአብሔር ይረዳናል። ወደ ሀገራችሁ በሰላም ያብቃችሁ። እውነት ከባድ ነው ነገሩ። ወደ ሀገራችን እግዚአብሔር በሰላም ያብቃን። እግዚአብሔር እርዳን። በሰላም መተን በሰላም ጅማሬም እሱ ሆኖ ፍጻሜም እሱ ይሁን። እውነት ጅማሬ እያሳመረ ፍጻሜ የሚያሳምረኝ ያልኩኝ ሁሌ ነው የምለው እና እግዚአብሔር ከክፉ ጠብቆ ጋርዶ ጅማሬ የሚያሳምረኝ እውነቴ ነው የምላችሁ። እና ከባድ ነው ሰው ቤት በተለይ ጥሩ ነው ማለት የለብንም። አረ እነሱ ጥሩ ናቸው፣ አረ መልካም ናቸው ማለት የለባቸውም። የምር ናቸው ምላቸው ብትቆዩም ብትለምዱም እነዚህ እኔ እኮ ይሄን ያህል ዓመት እኮ ከእነሱ ጋር ቆይቻለሁ ማለት የለባቸው። እውነቴ ነው የምላችሁ እና አታምኑ፣ ማመን የለባቸው። ምን ማለት ፈልጌ ነው? እነሱ በቃ ውስጣቸው ጠቁር ነው ውጪ ነው እንጂ የምር ነው የምላችሁ። እና እነሱ ጋር ለምጃለሁ እነሱ ጋር ቆይቻለሁ ማለት የለባቸው። አታምኑ። ማመን በጭራሽ የለባቸውም። እና እግዚአብሔር ያለን ቦታ ላይ እግዚአብሔር ይጠብቀን፣ ይጋርዳል፣ ከክፉ ይሸፍን፣ በሰላም ወደ ሀገራችን ያብቃን። እውነት ወደ ሀገራችን ገብተን የሆነ ነገር ፈጥረን ማስራት መንቀሳቀስ በቃ እዚህ መቼም ብንቆይ ብንዘጋይ ሰው ሀገር ነው፣ ሰው ቤት ነው። ከሰው ቤት ወደ ሀገራችን መግባት አይቀርም። የሰው ቤት የሰው ቤት ነው። የሰው ሀገር ነው። ከባድ ነው ብቻ እውነት እና እግዚአብሔር ያለን ቤት ጠብቃን ጋርዳን ከክፉ ይሸፍናችሁ። እግዚአብሔር ይጠብቅ። በሰላም ወደ ሀገራችን ያብቃን። ጅማሬም ፍጻሜም እሱ ይሁን። እንግዲህ ከክፉ ይጠብቅ። የሰው ቤት የሰው ሀገር እግዚአብሔር ከኛ ጋር ይሁን። ይሄን ቪዲዮ እንግዲህ ያው ትምህርትም ይሆናችኋል ብዬ አስባለሁ።